ባጅፋር ያቋቋሙት ህንፃ መካ ብቻ አይደለም መዲናም ነበረ። በአጋጣሚ እዛ ሲያቋቁሙና ሲያዘጋጁት 60 ዓመት በላይ ሆኖታል። እኔ እንኳን 30 ዓመት ስቆይ ዛሬ 59 ዓመት ነው እዛ ገባሁት። ከአባው ጎን ነበር። እንግዲህ ሀበሻ ሁጃጆች መጥተው ማረፊያ እንዳይቸገሩ ብለው ነው አባጅፋር አስበው አልመው ያን ጊዜ ከ60 እስከ 70 ብር ይሄ ባቀማዳ ጭነው ሰጥተው ነው ይባላል። አጋጣሚ ያን ጊዜ ሳኡዲ እንዳሁኑ ነዳጅ ፈልቆ ሀብታም መሆን የለም። አባጅፋር ትልቅ መስዋዕትነት ነው እዛ አካባቢ የትሙት። አንደኛ የሀገርን ክብር መጠበቅ፣ ታሪኩን በመጠበቅ ሁኔታ የሀበሻ ምዕመናኖች ችግር እንዳያጋጥማቸው ብሎ ማረፊያ ቦታ በነፃ እንዲያርፉበት ያዘጋጁት ህንፃ ነው። አሁን ያ የድሮ ነበረው ፈርሶ ወደ ሌላ ቦታ ሄዷል። አሁን ዛሄር የሚባል ቦታ በምትኩ ተወገዝቶ ሌላ ወቅፍ አለ። አሁንም እስከ 650 እስከ 700 ምዕመናኖችን ተቀብሎ እስካለፈው ዓመት ድረስ ያስተናግድ ነበር። አሁን ምናልባት እድሳት ያስፈልገዋል በማለት የሐጅና ስነ ስርዓት ኮሚቴ ዘንድሮ ማሳረፉ አደጋ ሊያመጣ ይችላል በሚል እደሱ የሚል ትእዛዝ ሰጥቷል። ከዘንድሮ አስተናግዷል አስተናግዶም ማቀው ነገር የለኝም። ስለዚህ እሱ የመዲናው ማን እንደሸጠው የት እንደገባ እስካሁን አይታወቅም። መዲናም ላይ ነበረ ማለት ሁለተኛው ጣቢያ ላይ። ስለዚህ አባጅፋር ይሄን ትልቅ አሻራ ያስቀመጡ ንጉስ ነበሩ ማለት በአገር አቀፍ ብቻ ሳይሆን አሻራቸው የኛ ሰዎች በመካ መዲና እንኳን ክብራቸውን እንዳገኙ ተብሎ ታስቦ እዛ ቦታ ላይ ይሄንን የእንግዳ ማረፊያ ብለው የሐጃጆች ማረፊያ ብለው በራሳቸው ሂሳብ አውጥተው ሲያቋቁሙ ይሄ ትልቅ አሻራ ነው። ግን ኢትዮጵያኖች ይሄንን ታሪክ ያውቁታል አያውቁትም፣ አልተጻፈም፣ አልተነበበም እስካሁን ድረስ ገና ነው። እጅ አባጅፋር ሚና ቀላል አልነበረም።